የዓለም የአእምሯዊ ንብረት ድርጅት ትልቅ የመንግስታቱ ድርጅት አንዱ ሙያ ላይ ያተኮረ ዓለም አቀፍ ተቋም ነው። ይሄ ተቋም አባል ሀገሮች በየዓመቱ በሚያካሂዱት ጠቅላላ ጉባኤ እየተመራ የዓለምን የማይዳሰስ ሀብት ተብሎ የሚታወቀው በጣም በከፍተኛ ደረጃ እያደገ ያለው ከኢኖቬሽን፣ ከኮፒራይት፣ ከትሬድማርክ እና ከጂአይ ጋር ተያይዞ በዓለም ያለውን ሙሉ ሀብት የማይዳሰሰው ሀብት የሚጠብቅ ለዚህም ወደ 28 ዓለም አቀፍ ስምምነቶች ያሉት ዓለም አቀፍ ተቋም ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1998 አባል ሆና የተወሰኑ አንድ ሁለት የሚሆኑ ስምምነቶቹን አጽድቃ አባል ሆና ቆይታለች። ግን አብዛኞቹ የዓለም አቀፍ የአእምሯዊ ንብረት ጥበቃ ስምምነቶች ሳትፈርም ነው የቆየችው። ነገር ግን አሁን ሀገራችን በጀመረችው ሀገር በቀል የኢኮኖሚ ማሻሻያና የማክሮ ኢኮኖሚ ሪፎርም ብዙዎቹ የኢኮኖሚ ዘርፎች ለዓለም አቀፍ ውድድር ክፍት ሆኗል። ሁላችንም እንደምናየው ቴሌኮም በሰርቪስ ረገድ እንደ ቴሌኮም የፋይናንስ ሴክተሩ ክፍት ሆኗል። ስለዚህ ሀገራችን በብዙ መልኩ የኢኮኖሚ ሪፎርሙ የውጭ ቀጥታ ኢንቨስትመንትን በሚስብ መንገድ ሰፊ ሪፎርም እየተደረገ ስለሆነ በአእምሯዊ ንብረት ዘርፍም የነበሩ ስምምነቶች ላይ በአዲስ መልክ ሪፎርም ጀምረን ሕጎቻችን በማሻሻል ላይ ነው የምንገኘው። ዓለም አቀፍ ስምምነቶችም በቅርቡ ባለፈው ህዳር የሕዝብ ተወካዮች ምክር ቤት ሁለት ትልልቅ ዓለም አቀፍ ስምምነቶች አጽድቀዋል። የፓሪስ ኮንቬንሽንና ማድሪድ ፕሮቶኮል የሚባለው የፓሪስ ኮንቬንሽኑ ከፓተንት ጋር የተያዘ እና ከዩቲሊቲ ሞዴል ከዲዛይን ጋር የተያዙ ጉዳዮችን በእርግጥም የዓለም የአእምሯዊ ንብረት ድርጅትን መሰረት ተብሎ የሚታወቅ ስምምነት ነው የፓሪስ ኮንቬንሽን። የማድሪድ ፕሮቶኮል ደግሞ ከንግድ ምልክት ጋር ከትሬድማርክ ጋር ተያይዞ ያሉትን የሚወስን ነው። ሁለቱንም ትልቅ ስምምነቶች ፈርመን አሁን ለሁሉም አባል ሀገሮች በይፋ ተፈርሞ እንዲያውቁት ተደርገዋል። ስለዚህ ይሄ የለውጥ ጅምሮቻችን እንዲበረታቱ ሀገራችን የጀመረችውን ፈጣን የኢኮኖሚ ማሻሻያና ሀገር በቀል የኢኮኖሚ እድገት የሚያበረታታ ኢኖቬሽን እና የአእምሯዊ ንብረት ጥበቃ ስርዓቱን ለማጎልበት የሚያስችሉ ውይይቶች ከመንግስት ከፍተኛ የስራ ኃላፊዎች ለመዋየት ኢትዮጵያ የጀመረችውንም ይሄን ለውጥ ለማበረታታት ጀነራል ዳይሬክተሩ የሶስት ቀን ቆይታ ይኖራቸዋል ኢትዮጵያ ውስጥ። በዚህ ቆይታቸው ጊዜ ከነ ምክትላቸው ከበርካታ ሚኒስትሮች ጋር ውይይት ያደርጋሉ። በእርግጥ ከአፍሪካ ህብረትና ከኢኮኖሚክ ኮሚሽን ፎር አፍሪካም ጋር ኢሲኤም ጋር ኃላፊዎችም ጋር ይወያያሉ። ስለዚህ ይሄ 3 ቀን ቆይታ ሀገራችን በዓለም አቀፍ የአእምሯዊ ንብረት ጥበቃ ስርዓት ውስጥ በአዲስ መልክ አቅሟን አጠናክራ የምትሳተፍበት ትብብር የምታገኝበት እንደ በማደግ ላይ እንዳሉ ሀገሮች የሚሰጡ ድጋፎችም በከፍተኛ ደረጃ ድጋፍ የሚያገኙበት ስርዓት ስላለ እሱን ለማጠናከር የሚያግዘን ግንኙነት ይሆናል። በእርግጥም አሁን የአእምሯዊ ንብረት ድርጅት እገዛ እያደረገልን ነው። ለምሳሌ ፓተንት ህጋችንም ሪቪው በማድረግ በኮፒራይት ዘርፍም ድጋፍ እያደረገልን ነው። ይህን ድጋፍ አጠናክሮ እንዲቀጥል የሚያስችል ስምምነቶች ይደረጋሉ። ስለዚህ አንዱ የልዑካን ቡድኑ መጥቶ ኢትዮጵያ ውስጥ የኢትዮጵያን ነባራዊ ሁኔታ በከፍተኛ ደረጃ እየተለወጠ ለኢኖቬሽን፣ ለስታርትአፕ እና ለኤስኤምኤስ ለአነስተኛና መካከለኛ ተቋማት ግንባታ በጣም ከፍተኛ ድጋፍ የሚሰጥ ኢትዮጵያ በቴክኖሎጂ ዘርፍ በፍጥነት አድጋ ካለባት የኢኮኖሚ ችግር እና የስራ እድል ፈጠራ ችግር የምትላቀቅበትን የኢኖቬሽን ኢኮሲስተሙን ለመለወጥ እየተሰራ ያለውን ስራ በከፍተኛ ደረጃ የሚደግፍ የስራ ግንኙነት ይኖራል፣ ውይይት ይካሄዳል። ሁለተኛው ቅድምም እንደተገለጸው ዓለም አቀፍ የጂኦግራፊካል ኢንዲኬሽንስ ወርክሾፕ ይኖረናል፣ ኮንፈረንስ ይኖረናል።
ይሄ የመልክዓ ምድራዊ አመላካች ዓለም አቀፍ ኮንፈረንስ የመልክዓ ምድራዊ አመላካች ጥበቃ ስርዓት ለዘላቂ ልማት በሚል መርህ ነው የምናካሂደው። ቅድም በተወሰነ መልኩ እንደተገለጸው ኢትዮጵያ ብዙ የግብርና ምርቶቿን ወደ ውጭ ትልካለች። ሲላኩ ግን እንደ ተራ ኮሞዲቲ ነው የሚሄዱት እንጂ ኦሪጂናቸው ኢትዮጵያ በመሆኑ በትክክል በሕግ ተመዝግቦ ከየት እንደወጡ በዛም ፕሪሚየም ዋጋ በጣም ከፍ ያለ ዋጋ እንዲያገኙ የሚያስችል ስርዓት የለንም። ቡናው በኬሻ ተጭኖ ይሄዳል። ያ ቡና ከሌሎች የቡና ዝርያዎች ጋር ተቀላቅሎ ፓተንት ተዘጋጅቶበት እንደ ኮሞዲቲ ነው የሚሸጠው እንጂ የኢትዮጵያ የተለየ አሁን የምንሰጣቸው ይርጋ ጨፌ፣ ሀረር ቡና፣ ሲዳማ ቡና የምንላቸውም በትክክል በሎጎና በሬጅስተርድ በሆነ የአእምሯዊ ንብረት ተጠብቀው በዓለም ዙሪያ እየተሸጡ አይደሉም። ይሄም ዋጋቸውን በከፍተኛ ደረጃ ዝቅ እንዲል ያደርገዋል። ከፍ ዝቅ ይላል። የሚወስነው ተጠቃሚው ይሆናል፣ እኛ አይደለም የምንወስነው። ወደፊት ግን በዚህ ስርዓት ጥበቃ ያገኙ ምርቶች ሲሆኑ ግን ከየት እንደመጡ ምን አይነት ጣዕም እንዳላቸው ከሌሎች ምርቶች ጋር ሳይከለሱ ሳይበረዙ ለዓለም ገበያ እንዲቀርቡ በዛም ፕሪሚየም ዋጋ እንዲያገኙ አርሶ አደሮቻችን አምራቾቻችን በትክክለኛ ዋጋው ቡና ብቻ አይደለም፣ ማር ሊሆን ይችላል፣ ሙዝ ሊሆን ይችላል፣ አበባ፣ ሁሉም ወደ ውጭ የምንልካቸው ምርቶች በጂኦግራፊካል ኢንዲኬሽን ከየት እንደመጡ ምን አይነት መዓዛ እንዳላቸው ምን አይነት ጣዕም እንዳላቸው ማህበረሰቡ ይህንን እውቀት ተጠቅሞ ምን አይነት ጣዕምና ጥራት ያላቸው ምርቶች ነው ያመረተው የሚለው ህጋዊ እውቅና አግኝቶ ልክ እኛ ሀገር የሸኖ ቅቤ እንላለን፣ የማረቆ በርበሬ እንላለን። ይሄ የምንልበት ምክንያት የተለየ ከባቢያዊ ሁኔታ ስላለ ነው። ግን ያ በትክክል ተመዝግቦ በትክክል ዋጋ በሚያወጣ መንገድ እየተሰራ ስላልነበረ ለዚህ አንድ ስምምነት አለ፣ ዓለም አቀፍ ስምምነት የጂአይ የመልክዓ ምድራዊ አመላካች ስርዓት አለ። እኛ የዚህ ስርዓት አባል አልሆንም ነበር። አሁን ግን ህጉ አርቅቀን መጨረሻ ምዕራፍ ላይ ደርሰዋል። ይህ ህግ ዓለም አቀፍ ልምዶች ከቻይና፣ ከዩኬ፣ ከዩኤን፣ ከአፍሪካ 2-3 ኤክስፐርቶች መጥተው ልምዳቸው የሚያካፍሉበትና እኛ ህግም በፍጥነት ትችት ተደርጎበት ወደ መጽደቅ የሚሄድበት ትልቅ ዓለም አቀፍ ኮንፈረንስ ነው። ለ2 ቀን የሚቆይ ማክሰኞና ሮብ የሚቆይ ነው። ይሄ ኮንፈረንስ በከፍተኛ የመንግስት ባለስልጣናትና በዋና በጀነራል ዳይሬክተሩ የዋይፖም የሚከፈት ነው የሚሆነው። ከዚሁ ጋር አያይዘን ኢትዮጵያ አሁን እያደረገችው ያለው ለውጥ በተለይ ከዚህ ከአእምሯዊ ንብረት ጋር በተያያዘ የዓለም የንግድ ድርጅት አባል ለመሆን እየሰራን ነው ያለነው። ኢትዮጵያ በሚቀጥለው ማርች አባል ለመሆን የሚያስችላትን ቅድመ ዝግጅቶች እያደረገች ነው ያለችው በሚቀጥለው በ2026። ለዚህ አንዱ ትልቁ ፒላር ትሪፕስ ይባላል። ትሬድ ሪሌትድ ኢንተሌክቹዋል ፕሮፐርቲ ፕሮቴክሽን አንዱ ነው። ጉድስ ሰርቪስስ እና ትሪፕስ ይባላሉ። በዚህ ላይ ብዙዎቹ ህጎቻችንና ዓለም አቀፍ ስምምነቶች በዚህ ሂደት ውስጥ ለማሻሻል፣ ለመለወጥ፣ ለመፈረም በቂ ዝግጅት እያደረግን ያለ ነው። በሌላ በኩል ደግሞ የአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንት ፈራሚ ነን። ይሄም ብዙ የአእምሯዊ ንብረት ጥበቃ የሚፈልጉ ህጎች አሉ። ወደ 7-8 ፕሮቶኮሎች አሉ። እሱም ላይ ኔጎሼት እያደረግን ያለ ነው። ስለዚህ በአጭር ጊዜ ውስጥ የኢትዮጵያ ኢኮኖሚ በአፍሪካ ደረጃም በዓለም ደረጃም በንግድም በቴክኖሎጂም ወደ ውድድር የሚገባበትና ክፍት የገበያ ነፃ የገበያ ስርዓት ውስጥ እየገባን ስለሆነ በአእምሯዊ ንብረት ዘርፍ መብቶቻችን ጠብቀን ወደዚህ ማዕቀፍ ካልገባን ሌሎች ሀገሮች ምርቶችና አገልግሎቶች መጥተው እኛን ይጫኑናል። ስለዚህ ኢትዮጵያዊ ጥበቃ ያገኙ በኢትዮጵያ አእምሯዊ ንብረት ባለስልጣን ጥበቃ ያገኙ የፓተንት፣ የዩቲሊቲ፣ የትሬድማርክ፣ የኮፒራይት ኮምፒውተር ፕሮግራም ሊሆን ይችላል። እነዚህን በጣም ለማስፋት የሚያስችልን አቅም ግንባታ ለዚህም የአይፒ አካዳሚን በማቋቋም ሂደት ላይ ነው ያለነው። እውቀቱ ዝቅተኛ ስለሆነ እነዚህን ሁሉ ሰርተን ሀገራችንን በዚህ ዘርፍ በአእምሯዊ ንብረት ጥበቃና በቴክኖሎጂና ኢኖቬሽን ተወዳዳሪ እንድትሆን የምናደርገውን ጥረት በጀነራል ዳይሬክተሩ ጉብኝት አጠናክረን እንድንቀጥል ድጋፍ የምናገኝበት ነው። ይሄ ቅድም ያልኩት የጂአይ ኮንፈረንሱ ደግሞ የኢትዮጵያ የግብርና ምርቶች ከፍተኛ የሕግ ጥበቃ ተደርጎላቸው በዓለም ዙሪያ በፕሪሚየም እንዲሸጡ የሚያስችል ምቹ ሁኔታ የሚፈጥር ኮንፈረንስና መግባባት ላይ የሚደረስበት ኮንፈረንስ ይሆናል።